ውድ ተመልካቾቻችን ተመልሰን ተገናኝተናል። ብዙ ጊዜ በሀገራት ግንባታ፣ በሀገራት ለውጥ፣ በሀገራት እድገት እና ስልጣኔ ውስጥ የእድገቶቻቸው እንቅፋቶች ከግለሰቦች ይወለዳሉ። ቀደም ብለን ግለሰብነትን ስንተረጉም ከራስ አመለካከትና ዕውቀት ጋር የሚታይ ነው ብለናል። ሀገራት እንደ ሀገር እንዲቆዩ አንድም ታሪካቸው፣ አንድም ማህበራዊ ትስስራቸው ልክ ባህል ሊሆን የሚችል ህብረት የሚፈጥር የትስስር እሴት መኖሩ ነው ብለናል። ግለሰባዊ አመለካከቶች ሲነሱና ሲገነግኑ መንጋ የሚባል ሌላ ቡድን ይፈጥራሉ። ያ መንጋ የተባለው የጋራ ቡድን ከሆነ ልማድ፣ ከሆነ ትውፊት፣ ከሆነ ባለቤትነት ስሜት የሚነሳ ትናንትን ከግንባታ አንጻር ሳይሆን ጠንካራ ህብረት የሰራበትን እውነታ ሳይሆን ትናንት ላይ ባለው ገድል ተአምረኛ እንደሆነ የሚያስብ አእምሮ እንዲኖረው እያንዳንዱ የዚያ ጎሳ ወይም ብሔር አባል እያንዳንዱ የዛ ጎሳ ወይም ብሔር አባል የሚሰብኩ፣ የሚያነሳሱ፣ የሚያደፋፍሩ፣ የሚያሟሙቁ ስነ ጽሁፎች፣ ሊትሬቸሮች፣ ሐውልቶች ወዘተ ይሰራሉ። እነዚህ ጉዳዮች ነገሩን በአዎንታ ወይም በአሉታ ለማየት በቀጥታ ትርጉም አላቸው። እነዚህ ግለሰቦች ታሪኮችን የሚተርኩበት መንገድ ተረክ የሚተርኩለትን ማህበረሰብ የሆነ የጋራ ስሜት ፈጥሮ በተተረከበት አንግል ልክ ያ ቡድን እንዲያስብ ያደርጋል። ለምሳሌ በኢትዮጵያ ከ100 በላይ ጎሳዎች አሉ። እኔ የአንዱ ጎሳ አባል ከሆንኩኝ በግለሰብነቴ ዕውቀትን አጥንቼ ዕውቀትን ተመራምሬ የሆነ ማወቅ የሚባል ደረጃ ደርሳለሁ። ያንን ያወቅኩትን ዕውቀት እዚያ ህዝቤ ላይ ሄጄ ከህዝቤ እሴት፣ ትውፊት፣ ተረት እና የተለያዩ ናሬቲቭስ በመነሳት የምፈልገውን አይነት ተከታይና ተጽዕኖ ፈጣሪነት ከራሴ ጋር ተማክሬ ፕላን ላደርግ እችላለሁ። አንድም የተበደለ የተጎዳ መብቱ ያልተከበረ እንደሆነ ሲሰማኝ በአዎንታዊ ምናብ ደግ የሆነ ታላቅ ወይም ግራንድ የሆነ ሜቶዶሎጂ ዕውቀት እፈጥርና ከሰንጣቂነት ወይም ህብረትን ከማፍረስ ይልቅ ህብረትን ጠብቆ የህዝቤን መብት እንዴት ማስከበር እንደምችል የላቀ ጥበብ እፈጥራለሁ። ያ ሳይሆን ከቀረ ግን በራሴ ህዝብ ውስጥ አንድም ረብ ያለው እንደሆን፣ ቦታ ያለው ሰው እንደሆን ወይም ሌላ የራሴን ፍላጎት የማሳካበትን እውነታና ምክንያት በመፈለግ ከጥላቻ የሚወለድ ህብረት እፈጥራለሁ። ብዙ ጊዜ የመገንጠል የመነጠል የጎሳ ወይም የብሔር አስተሳሰብ ከተወለደ ይህ አስተሳሰብ ከጀርባው ከጥላቻ የተጀመረ ወይም ጠላትን ከማስቀመጥ የተጀመረ ተረክ አለ ማለት ነው። ይሄ በጣም ጠቃሚ ነው። ለምን ሲባል የሰው ልጅ የሚዳኘው ለምን ሲባል የሰው ልጅ የሚዳኘው ምንድን ነው? ፍርሃት ወይስ ፍቅር በሚለው ጥናት ላይ እንደ ቢኤፍ ስኪነር ያሉ ሳይኮሎጂስቶች ከመጀመሪያው ያረጋገጡትና የተረጎሙበት መንገድ አለ። ይሄም ሰውን ፍቅር ሳይሆን ፍርሃት ነው የሚመራው የሚቆጣጠረው የሚል እሳቤ ነው። ሰዎች ላይ የፍርሃት ድባቴ መፍጠር ከቻልን፣ ሰዎች ላይ ፈሪዎች እንዲሆኑ ማድረግ ከቻልን በምንፈልገው ይሄ ግን መውጫህ ነው ብለን በሰጠናቸው ልክ ይቀበሉናል። ስለዚህ እኔ የኔን ብሔር
ተቀባይ እንዲያረግ እኔን እንዲቀበለኝ እኔን እንዲከተለኝ እኔን እንዲያምነኝ በእኔ ላይ ስር እንዲሆን መቀስቀስ ከፈለኩኝ ለኔ ብሔር አፕሮፕሪየት የሆነ ጠላት ብሔር ማምጣት አለብኝ መጀመሪያ በአእምሮዬ። ይሄ የመለያየትን መንፈስ የሚፈጥር እውነታ ዘ ሮድ ቱ ታይራኒ የተሰኘ ጥሩ መጽሐፍ አለ። ብታነቡት ብናነበው በጣም የተሻለ ነገር ጥሩ ተውቶች ስለሚያቀርብ አንዳንድ መሪዎች ከየት ተነስተው የት ይደርሳሉ የሚለውን በትክክል ያሳየናል። በእኛ በሀገራችን በኢትዮጵያ ያለውን እውነታ ስናይ ህዝቦች የገነቡት የባህል መሰረት አንድነታቸውን እንዲጠብቁ አድርጓቸዋል። በተመሳሳይ ግራገብ ስለሆኑም አንዱ ብሔር ሲጎዳ ሌላኛው ብሔር ሴንስ ላያደርገው በሚችል መልኩ ደግሞ ነገሮች ግልጽና ወጥ ሆነው አናገኛቸው። ይሄም ሌላው ችግር ነው። በተመሳሳይ ግለሰቦች ደግሞ የአንድን ብሔር የኖሩበትን ወይም ደግሞ እየኖሩ እመረዋለሁ የሚሉትን ብሔር ለመቀስቀስ መብቱ እንዲጠይቅ ለማድረግ በፖለቲካ ንቃት እንዲኖረው ለማድረግ ሲያስቡ መጀመሪያ ጠላት ብሔርን ዲፋይን ያደርጋሉ። ስለዚህ ዝም ብለን በጥሞና ካየነው በኢትዮጵያ ሰማይ ስር ያለው ችግር ምንድነው የሚለውን ጥያቄ ስናይ ክሊርሊ እንድንረዳቸው የበለጠ እንድናሰፋው የበለጠ በተለያየ መልኩ እንድናየው ካስፈለገ አንደኛ ግለሰባዊነት እንደ ችግር መነሳት አለበት። ከግለሰቦች ጭንቅላት የሚወጡ ርዕዮቶች ወይም ቲንኪንጎች፣ አስተሳሰቦች፣ እይታዎች ጠላት ነስ የሆኑ ወይም ከጠላት ወለድ ከጠላት በመነሳት ጠላት በማበጀት ላይ የተመሰረተ ሐሳብ በማራመዳቸው ህዝቦቻቸውን በፍርሃት ሰበብ የበለጠ እነዚህ ግለሰቦች ላሏቸው ኪዳኖች ተገዢ አድርጓቸዋል። ይሄ ትልቅ በሀገራችን የእውቀት፣ የትምህርት፣ የአስተሳሰብ፣ የፍልስፍና አለመዳበር፣ መቀጨጭ፣ መክሳት ውጤት መሆኑን እንድናሰምር ያስፈልጋል። ግለሰብነትን መስራት እንዴት ነው ብለን ስንል አንደኛ ግለሰብነትን በደንብ መስራት ከቻለን ዩኒቨርሳል ነው፣ ጥቅል ለሁሉም ዓለም ይሆን ነው፣ ምልከታ ነው፣ ስለ ተፈጥሮ ያለን ምናብ ነው። ስለዚህ ኢትዮጵያ የምትባልን ሀገር ስናስብም በተመሳሳይ ልብ የምንለው ነገር አለ። ኢትዮጵያነትን ለመስራት የግለሰቦች ምናብ፣ የግለሰቦች ጥልቅ አተያይ መሰረት አለው። የግለሰቦች ዕውቀት ተኮር ወይም ዩኒቨርሳል ማይንድ ሴት ዋና ቁልፍ ነው። በዚያ የህዝቦችን የባህል፣ የልማድ፣ የሃይማኖት መሰረት ያስተዋለ የሆነ ከፍ ያለ ምናብ ስለሚወልዱ ሁሉም ብሔሮች ብሔሮች ህዝቦች በትክክል የሀገርነትን ትርጉም መረዳት ይችላሉ። አንደኛ ከጠላት ተረክ ወይም ጠላትን በመፍጠር የሚጀምረውን የፖለቲካ አስተሳሰብና አስተምህሮ ማቆም በጣም ያስፈልጋል። ይልቁንም ከብሔሮች ምንነት ብሔርነት የባህል ውጤት ነው ካልን የሥራ ውጤት አይደለም። ሀገር የሥራ ውጤት ነው። ሥራ ከግለሰብ አእምሮ ከግለሰብ አተያይ የሚመረጥ የሚዳብር ቴክኖሎጂን የሚፈጥር እሴት ነው። ስለዚህ ኢትዮጵያን ስናስብ ባለፉት 4 ተከታታይ ክፍሎች ያየናቸውን ጠቃሚ ነጥቦች እንድናሰምር ያስፈልጋል። አንደኛ ግለሰብነት በእውቀት የዳበረ ለውጥ ይፈጥራል። እውቀት ደግሞ ዩኒቨርሳል ነው። ዩኒቨርሳል የሆነ እውቀት በተሻለ እንኳን አንድን ሀገር አይደለም አህጉር፣ ዓለም፣ ሶላር ሲስተም፣ ዩኒቨርስ እያን ልናስብ በምንችለው የምናብ ስፋት የጠለቀና የዳበረ መፍትሄ መስጠት ይችላል። ግለሰብነት ባህሎችንና ሃይማኖቶችን አስታርቆ በጣም የተሻለ ምክንያታዊ የሆነ አግባቢ የሆነ ስልጣኔን ማምጣት ይችላል። ግለሰብነት ከዳበረ ትምህርት፣ ዕውቀት፣ ፍልስፍና የሚወለድ የነጠረ አዲስ ነገርን መስጠት የሚችል
ጸጋ ነው። ሁሉም ስልጣኔዎች ከግለሰቦች ምናብ የሚወለድ ነው የሚለውን አስምረናል። ሁለተኛ ሃይማኖትና ባህሎች የህዝቦችን ህብረት ይሰራሉ፣ ጠንካራ ህብረትም ይፈጥራሉ። በዚያ ህብረት ደግሞ ሰዎች ማንነታቸውን እንደ ነጠላ ግለሰብ ሳይሆን እንደ ህብረት፣ እንደ ቡድን ስለሚያዩ የርህራሄ፣ የመተሳሰብ ምግባርን፣ ግብረ ገብነትን ያዳብራሉ የሚለውን ነጥብ አንስተናል። በዚህም አንድን ህዝብ፣ አንድን ማህበረሰብ በሞራል ለማላቅ የተሻለ ምግባር እንዲኖረው ካስብን በሃይማኖት የተሻለ ሞራል ወይም ምግባር እንዲኖረው ካስብን ሃይማኖትና ባህሎችን የተሻለ ሆነው እንዲገኙ ማድረግ ያስፈልጋል። በዘመናዊ ዓለም ባህሎችና ሃይማኖቶችን የመርገጥ ጉዳይ በመኖሩ በዓለማችን ከፍተኛ ቀውስ አለ። ዛሬ በብዙ መልኩ የምተነትነው የሚለውን ተመልክተናል። ሶስተኛ ሀገርነት ምንድነው ስንል ባህሎችና ሃይማኖቶች ከትውፊታዊ እሴት ወይም ከመለኮት ከተወለዱ ሀገር የምንለው እሳቤ፣ ሀገር የምንለው ጉዳይ ደግሞ ከግለሰቦች ከፍ ያለ ዩኒቨርሳል ማይንድ ሴት ከሚወለድ ፍልስፍና፣ አካባቢን በትክክል ከተረዳ አእምሮ፣ ዩኒቨርሳል ጀስቲስን ካስተዋለ፣ ከብሔርነት ወይም ከሃይማኖት ወይም ከሆነ ጎራ ውጪ በሆነ ከፍ ያለ የምናብ ዣንጥላ ከሚወለድ ጥልቅ ፍልስፍና የሚወለድ የሚተረጎም የሚበየን እሴት መሆኑን አይተናል። ሀገርነት ወደ ስራ ሊቀየር የሚችልን ቴክኖሎጂካል ወይም አስተሳሰባዊ የሆነን ማይንድ ሴት ከማሳየት የሚቅጣጭ ነው። ሃይማኖት ወይም ባህል በስራ ሳይሆን በመቀበል የምንኖረው በመውረስ የምናዳብረው እሴት መሆኑንም አስተውለናል። በእነዚህ ተከታታይ ነጥቦች ውስጥ ግለሰብነት፣ ቡድን፣ ህብረት፣ ሀገር እያልን ባነሳናቸው እሴቶች ውስጥ በጥሞና ካስተዋልናቸው በውይይትም ሀሳቦቹን በማዳበርም ልናሰፋቸው የምንችላቸው ብዙ ወርቃማ እሴቶች ይኖራሉ ብለን እናስባለን። ተመልካቾቻችን ለዛሬ ያዝነው ፕሮግራም በዚሁ ተጠናቋል። በሚቀጥለው ሳምንት እስክንገናኝ ሰላም።